በዚህ ክረምት ምን ላድርግ ቃላ ምን ትመክረኛለህ? ቁጭ ብዬ ፊልምና የተለያዩ ነገሮችን በማድረግ ቤት ውስጥ በመቀመጥ በጣም ደብሮኛል። ገንዘብ መስራት ፈልጋለሁ፣ አዳዲስ ነገሮችን ማወቅ ፈልጋለሁ ለምትሉ ሰዎች ይሄ ቪዲዮ ለእናንተ ነው ማለት ነው። ትምህርት ጨርሳችሁ ሊሆን ይችላል፣ 12 ጨርሳችሁ ቁጭ ብላችሁ ሊሆን ይችላል፣ እንዲሁም ተማሪዎች ሆናችሁ ደግሞ ቤት ውስጥ ምንም እያደረጋችሁ ላይሆን ይችላል። ለእናንተ ዛሬ ትክክለኛው ቪዲዮ ይዤላችሁ መጥቻለሁ። በዚህ ክረምት ምን ስኪሎችን መማር አለብኝ፣ የትኛውን ስኪል ብማር ደግሞ ፕሮፊታብል ያደርገኛል፣ ምን ብማር የተሻለ ገንዘብ ሊያስገኘኝ ይችላል፣ ሳይድ ኢንካም ላገኝ ይችላል፣ እንዲሁም ደግሞ የትኛው ስኪል ደግሞ አይምሬን ዋን ስቴፕ ከፍ ያደርግልኛል ብላችሁ ለምትጨነቁ ሰዎች ዛሬ በዚህ ቪዲዮ እዚህ ኢትዮጵያ ውስጥ የሚሰራባቸውን ፕሮፊታብል ሊያደርጉ የሚችሉ የተለያዩ ስኪሎችን አንስተን እንወያያለን ማለት ነው። የትኛው ስኪል ለእናንተ ይሆናል የሚለውን ደግሞ በዚህ ቪዲዮ መጨረሻ ዲሳይድ ታደርጋላችሁ ማለት ነው። ለማታውቁኝ ቃላ እባላለሁ። በዚህ ሶሻል ሚዲያና ኮንተንት ክሪኤሽን ጌም ውስጥ ኦልሞስት ከ4 ዓመታት በላይ ሲሰራ ቆይቻለሁ። ኮድፋይተር ዲጂታልስ የሚባል የዲጂታል ማርኬቲንግ ኤጀንሲ ኦነር ነኝ። እሱም ኦልሞስት ከ3 ዓመታት በላይ ሲሰራ ቆይቷል። እናንተም ደግሞ አንዱን ስኪል ይዛችሁ ሳይድ ኢንካም እንዲሁም ደግሞ ፉል ታይም እየሰራችሁ የተለያዩ ገንዘቦችን መስራት ትችላላችሁ ማለት ነው። የመጀመሪያውና ብዙ ሰዎች ማታስተውሉት ነገር ቢኖር ፐርሰናል ብራንዲንግ ነው። ኮንተንት ክሪኤሽን እና ፐርሰናል ብራንዲንግ፣ ይህ ሁለቱ ነገሮች ኦልሞስት እኔ ይህንን ጆርኒ ስጀምር ሰርድ ይር ላይ ነበርኩኝ። ኮምፒውተር ሳይንስ ተማሪ ነበርኩኝ። ሰርድ ይር ላይ ይህንን ጆርኒ በምጀምርበት ሰዓት ኦልሞስት ከጀመርን በሁለት ወራት ውስጥ አዲስ ኢንተርናሽናል ክላይንት ማግኘት ችያለሁ፣ በኮንተንት ክሪኤሽን ማለት ነው። ምናልባት ሶሻል ሚዲያ ላይ የምታውቁት ከሆነ ኮድ ፋይተርስ ቲክቶክ ላይ ኢንስታግራም ላይ በደንብ እንሰራ ነበረ። የውጭ ክላይንት ሪች አውት አደረገን። በዛ ሰዓት ኦልሞስት የዛሬ 4 ዓመት በፊት በቆንጆ ገንዘብ ስንሰራ ነበር ማለት ነው። እና ኮንተንት ክሪኤሽን የኔን ኬሪየር በጣም ቀይሮታል ብል ማጋነን አይሆንም። ከዛ በኋላ ስለ ፐርሰናል ብራንዲንግ፣ ስለ ዲጂታል ማርኬቲንግ ያሉትን ነገሮች እያወቅን መምጣት ጀመርን። ቪዲዮ ፕሮዳክሽን ላይ የተለያዩ ፊገር አውት ማድረግ ስንጀምር ዋን ስቴፕ ከፍ እያደረግነው ሄድን ማለት ነው። ይሄ ሁሉ የጀመረው ግን ከኮንተንት ክሪኤሽን ነው። ስለዚህ መጀመሪያ ስንጀምር ብር ለመስራት ሳይሆን ሀሳባችን አዳዲስ ኮንተንቶችን ክሬት ማድረግ፣ ለኦዲየንሱ አሪፍ ነገር መስራት ስለነበር ማለት ነው። እና በዛ ጆርኒ ውስጥ ነው እንግዲህ ገንዘብ መምጣት የጀመረው። እናንተም ነግራችሁ ነገር ገንዘብን አስባችሁ መጀመር ሳይሆን ዋናውን ፍላጎቱ ሊኖራችሁ ይገባል እና ያንን ነገር አዲስ ነገር ክሬት ለማድረግ መቻል አለባችሁ ማለት ነው። እና ይህንን መጀመሪያ ያደረግኩላችሁ ኮንተንት ክሪኤሽን እና ፐርሰናል ብራንዲንግ ኦልሞስት አብዛኛውን ገቢ የሚያስገኘኝ እሱ ስለሆነ ማለት ነው። ለእናንተ ይሆናል ወይ? ኢት ዲፔንድስ። አንዳንድ ሰዎች ሻይ የሆኑ ሰዎች ይኖራሉ ካሜራ ላይ። አንዳንድ ሰዎች ደግሞ ሀሳባቸውን ካሜራ ላይ ገልጾ ፖስት ማድረግ ዛት ማች የማይፈልግ ሰው ሊኖር ይችላል። እንደዚህ በጣም ሻይ የምትሆኑ ከሆነ ለእናንተ ላይሆን ይችላል። የሚሆንበት መንገድ አለ። ፍላጎቱ ካላችሁ ካሜራ ላይ ሻይ መሆን ማጥፋትና መቀየር ይቻላል። ያም ደግሞ ኮንቲኒየስሊ ቁጭ ብላችሁ ካሜራ ፊት ማውራት ማለት ነው። ሌላው ግን ካሜራ ላይ ሻይ የምትሆኑ ከሆነና ኢቨን ኢንተረስቱ ከሌላችሁ ይሄንን ጌም ባስጀምሩት ይሻላል። ገንዘብ መስራት የምትፈልጉ ሰዎች ኮንተንት ክሪኤሽን እና ፐርሰናል ብራንዲንግ ደግሞ ሎንግ ጆርኒ ነው። ይሄ በአንድ ጊዜ እኛ እንዳገኘ ነው በ2 ወር ውስጥ በ1 ወር ውስጥ የሆነ ለውጥ ይመጣል ብላችሁ የምትጀምሩ ከሆነ ባስጀምሩት ይሻላል። አሁን ላይ በጣም ብዙ ኮንተንት ክሪኤተሮች እየመጡ ስለሆነ እናንተ ስታንዶት ማድረጉ ትንሽ ሊከብድ ስለሚችል ማለት ነው። ባክ ዘን ግን ያኔ ብዙ ሰዎችም ኮንተንት ክሪኤት እያደረጉ ስላልነበረ አውትሻይ ለማድረግ ቀላል ነበር ለኛ ማለት ነው። እናንተም ይሄንን ጌም መጀመር የምትፈልጉ ከሆነ ኢትስ ኤ ሎንግ ጆርኒ፣ ፔሽንስ ያስፈልጋል። በአንዴ ለውጥ ይመጣል ብሎ መጠበቅን አይምሯችሁ ውስጥ ከሌለ ይሄንን ጆርኒ ብትጀምሩ ታሪፍ ነው። ብዙ ጥቅሞችን ታገኛላችሁ። ሁለተኛው በዚህ ክረምት ልትማሩት የምትችሉት ስኪል እንግዲህ አብዛኞቻችሁ ታውቁታላችሁና በጣም ብዙ ሶሻል ሚዲያ ላይም ሲሰራ ይቻለው የቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ እንግዲህ እኛም ስንጀምር ቪዲዮ ኤዲት ማድረግ ዛት ማች አልነበርንም። የድሮ ቪዲዮዎችን ብታዩ ኮድ ፋይተርስ ላይ ገብታችሁ ያስቃሉ። ኤዲታቸው ላይክ በጣም ጀማሪ እንደነበርን ያስታውቃል። ስሩ ኢን ታይም ግን ዴቨሎፕ እያደረግነው መጣን ያንን ስኪል። አሁን ላይ በቀጥሩ ቪዲዮዎችን መስራት እንችላለን። ፕሮፌሽናል ኤዲተር ነኝ ብዬ ባላስብም ማለት ነው። ግን አትሊስት ቆንጆ ቪዲዮዎችን ለኔም ለፐርሰናል ብራንዲንግም ለተለያዩ ክላይንቶችም እየሰራው ስለምገኝ አሁንም በዛ ስራ ገቢ እያገኘው ስለምገኝ ማለት ነውና ቪዲዮ ኤዲቲንግም the same thing ዴዲኬሽን ይፈልጋል። አንድ ቦታ ቁጭ ብላ
ብላችሁ መስራት የምትችሉ ሰዎች ለእናንተ አሪፍ ነው። አንዳንድ ሰዎች ግን ቁጭ ብሎ ረጅም ሰዓት ማሳለፍ ፒሲ ላይ ቤት ቁጭ ማለት የማይችሉ ሰዎች አሉ። የተንቀሳቀሱ መስራት የሚፈልጉ ሰዎች ለእናንተ ላይሆን ይችላል ቪዲዮ ኤዲቲንግ። ገንዘቡን ብላችሁ ገብታችሁ በጣም ስትረስ ሆናችሁ ስራውን በደንብ ሳሰሩት ቀርታችሁ ስራውንም ልታበላሹት ትችላላችሁ፣ ክላይንትም ልታጡ ትችላላችሁና ለገንዘብ ብላችሁ እንዳገቡ። ፔሸንስ ካላችሁ ቁጭ ብላችሁ መስራት የምትፈልጉ ከሆነ አዳዲስ ክሬቲቭ ነገር አድ ማድረግ የምትችሉና ፍላጎቱ ያላችሁ ሰዎች ቪዲዮ ኤዲቲንግ ለእናንተ ፐርፌክት ጃብ ነው። ይህንን ብትጀምሩ ታሪፍ ነው። ቪዲዮ ኤዲቲንግ እንዴት ልማርና ምን ነገሮችን ላድርግ? አሁን ላይ በጣም ብዙ ማዕከሎች አሉ ቪዲዮ ኤዲቲንግ የሚያስተምሩ። እኔ ሪኮመንድ ማደርጋችሁ ግን ዩቲዩብ ላይ አዳዲስ ነገሮችን እያያችሁ ራሱን ኢምፕሊመንት ማድረግ ስኪላችሁን በደንብ ያጠነክረላችኋል። ቪዲዮ ኤዲቲንግ ኮርስ መውሰድ ጥሩ አይደለም አላልኩም፣ በጣም ቆንጆ ነው። ጀማሪ ከሆናችሁና ምኑን የማታውቁት ከሆነ ኮርስ ብትወስዱ በደንብ ጋይድ ያደርጋችኋል። ነገር ግን ኮርስ መውሰዳችሁ ብቻ እናንተን ፐርፌክት ኤዲተር አያደርጋችሁም። ስለዚህ ስሩ ታይም ፕራክቲስ በማድረግ ነው ስኪሉን በደንብ አፕግሬድ የምታደርጉትና ማስተር የምታደርጉት ያንን ስኪል። ያንን ደግሞ ለማድረግ ግዴታ አዳዲስ ነገሮችን መፍጠር ያስፈልጋል ማለት ነው። በጣም ብዙ ሰዎች አያለው እኔ ኤዲት ላድርግልህ እያላችሁ ለብዙ ሰዎች ዲኤም የምታደርጉ አሪፍ ነው፣ ግን ደግሞ እንትናችሁንም በጣም ሊያወርድባችሁ ይችላል። በተለያዩ ቪዲዮዎች እናንተ የቀረጻችኋቸው ሊሆን ይችላል፣ በእነሱ ኤዲት ማድረግ፣ የተለያዩ ፉቴጆች ይኖራሉ፣ እነሱን ዳውንሎድ እያደረጋችሁ ኤዲት ማድረግ። እንደዛ በማድረግ ስኪላችሁን በደንብ አፕግሬድ ካደረጋችሁ በኋላ እኔ ኤዲት ላድርግልህ ብላችሁ ብትመጡና እኔ ላይክ ሳምፕል ቪዲዮ ብልክላችሁ እስከዛሬ ድረስ ያንን ስኪል ሴት በደንብ አፕግሬድ ስላደረጋችሁት ኤዲት የምታደርጉት ቪዲዮ በደንብ ሊስበኝ ይችላል ማለት ነው። ግን ጀማሪ ሆናችሁ ለሰው ኤዲት ላድርግላችሁ ብላችሁ በምትሰሩ ሰዓት ግን አንደኛ ዛትማች ጥሩ የሆነ ቪዲዮም ላታቀርቡለት ትችላላችሁ። ኢት ዲፔንድስ። መጀመሪያ ስኪል ሴቱን በደንብ አፕግሬድ ማድረግ አለባችሁ ማለት ነው። ቪዲዮ ኤዲቲንግ ዋነኛውና ቆንጆ አሁን ላይ ገንዘብ የምታገኙበት ስራ ነው። ሶስተኛውና ብዙ ሰዎች የማታውቁት ቫይብ ኮዲንግ ነው። ቫይብ ኮዲንግ እንግዲህ ሪሰንትሊ በጣም ትሬንድ እየሆነ የመጣ ነገር ነው። ከዚህ በፊት እኔ ኮምፒውተር ሳይንስ ነው ተምሬ የጨረስኩት። ኦልሞስት 4 ዓመት በኮምፒውተር ሳይንስ ውስጥ ያሉትን ኮዲንግ እና ከእንደዚህ አይነት ነገሮች ጋር በደንብ ስሰራ ቆይቻለሁና ኮዲንግ ላይ ራሱን የቻለ ታይም ይፈልጋል። የተለያዩ ነገሮችን የተለያዩ ዌብሳይቶችን አፕ ሲስተሞችን ክሬት ስታደርጉና ስትሰሩ ቁጭ ብላችሁ ረጅም ሰዓት ኮድ መጻፍ ይኖርባችኋልና ግዴታችሁ ነው። አሁን ግን ኤአይ ከመጣ ጀምሮ ኦልሞስት አብዛኛው ነገር በጣም ቀላል ሆኗልና በጣም ብዙ ኤአይ ዌብሳይቶች ከመምጣታቸው ብዛት እነ ቻትጂፒቲ፣ ክላውድ፣ ኪሚ፣ ጂኤልኤም 5.2 የተለያዩ ኤአይዎች በመምጣታቸው ምክንያት ኮዲንግን በጣም ሲምፕል አድርገውታልና አሁን ላይ ቁጭ ብሎ ኮድ የሚጽፍ ሰው በጣም ሬር ነው። ቫይብ ኮዲንግ ይባላል። ቫይብ ኮዲንግ ማለት ጀስት ሐሳባችሁን ለኤአይ የነገራችሁት ኤአዩ ኮድ ይጽፍላችኋል ነው። ኮድ የምታደርጉት ቫይብ እያደረጋችሁ ነው። ቫይብ ኮዲንግ ብለው ሰይመውታል። ይሄም ደግሞ የተለያዩ ሐሳብ ካላችሁ ኤክስትራኦርዲነሪ ሐሳብ ካላችሁና አዳዲስ ቢዝነሶችን አዳዲስ ፕሮብሌሞችን ሶልቭ የሚያደርግ ሶሉሽን ካላችሁና አይዲያ ካላችሁ ቫይብ ኮዲንግ በጣም የሚገርም ነገር ነው። አንደኛ ስኪል ዛትማች ስኪል አይጠይቃችሁም። ቶታሊ ስኪል አይጠይቅም ማለት ሳይሆን ዛትማች ስኪል አይጠይቅም። ቤዚክ የሆነ የኮዲንግ እውቀቱ ካላችሁ ይህንን ነገር መስራት በጣም ኢዚ ነው። ላይክ በጣም ኢዚ። አሁን ላይ ኢቨን ዌብሳይት ክሬት ለማድረግ በትንሽ ደቂቃዎች ዌብሳይት ክሬት ማድረግ ትችላላችሁና ያ ደግሞ አሁን ላይ ያሉትን የተለያዩ ስታርታፕ አይዲያዎችን የሚገርም አድርጎታል። እናንተም ያንን ነገር ለመስራት አይከብዳችሁም ብዬ አስባለሁ። ቫይብ ኮዲንግ ላይ ኮንሲደር ማድረግ ያለባችሁ ያመጣችሁት ሐሳብና አይዲያ ኢምፕሊመንት አድርጋችሁትና ኮድ ጽፋችሁ ዌብሳይት ሊሆን ይችላል፣ ሞባይል አፕ ሊሆን ይችላል፣ ላውንች አድርጋችሁት ኢት ኒድስ ማርኬቲንግ። ያንን በመስራት ብቻ አሪፍ ነገር ክሬት አድርጋችሁ ማርኬት ካልተደረገ እና ሰው ገዢ ከሌለው ውሃ ነው የሚበላችሁና ምንም አይነት ገንዘብ ጀነሬት አታደርጉም። ፎር ደ ሆቢ ከሆነ መስራት ትችላላችሁ። ገንዘብ ጀነሬት ለማድረግ ከሆነና ገንዘብ ለመስራት ከፈለጋችሁ ግን መጀመሪያ ያ ነገር ማርኬት ላይ በደንብ ሰዎች ፍላጎት አለው ወይ እንዴት ነው የሚለው ነገር ቴስት ማድረግ አለባችሁ። ስለዚህ ያ ማርኬት ቴስት ይባላል። ማርኬቱን ቴስት ሳታደርጉ ኢንድለስ ዴይ ኤንድ ናይት አሳልፋችሁ ዴቨሎፕ ያደረጋችሁት ዌብሳይት ሊሆን ይችላል፣ አፕ ሊሆን ይችላል፣ ሶፍትዌር መና ነው የሚቀረውና ያንን ነገር ኮንሲደር ማድረግ መቻል አለባችሁ። ቫይብ ኮዲንግ በተለይ ክረምት ላይ ኢትስ በጣም ደስ የሚል ነገር ነው። ቁጭ ብላችሁ የተለያዩ ስራዎችን እየሰራችሁ ኮድ ማድረግ ስለሆነ እንደኔ ኮዲንግ የምትወዱ ሰዎች ደግሞ ይሄ ነገር ይመቻችኋል ብዬ አስባለሁ። እዚህ ላይ ኢንተረስት ያላችሁ ሰዎች ደግሞ ኢንዴፕስ ሌላ ቪዲዮ ሰራላችኋለሁ። ወደ አራተኛው እንሂድ። አራተኛው ፎሬክስ ትሬዲንግ ነው። ፎሬክስ ትሬዲንግ አሁን ላይ ብዙ ሰዎች ጆይን አድርገው እየተጠቀሙ ያሉ ሰዎች አሉ። እንዲሁም ደግሞ ከስረው ደግሞ ቁጭ ያሉም ሰዎች አሉ።
ፎሬክስ ትሬዲንግ እኔ ፐርሰናል ኦፒኒየን ነው የምነግራችሁ። ፎሬክስ ትሬዲንግ ላይ ዛት ማች ኢንዴፕዝ የሆነ እውቀት የለኝም፣ ግን አትሰምሃው ከጓደኞቼም እንዲሁም ደግሞ ሪሰርችና ሳሻለር ከማገኛቸው ነገሮች አንጻር ፎሬክስ ትሬዲንግ ላይ አንደኛ እውቀት ያስፈልጋችኋል። ለረጅም ጊዜ ዴሞ ትሬድ ማድረግ አለባችሁ። ማርኬቱን በደንብ ቴስት ማድረግ አለባችሁ። ፕላስ ደግሞ እያንዳንዱን ዜና አዳዲስ ነገሮች ማርኬቱን አፌክት ስለሚያደርጉት እነሱን ነገሮች ቁጭ ብላችሁ መማርና ቁጭ ብላችሁ አቴንቲቭሊ መከታተል አለባችሁ። እነዚህ ነገሮች ሳታደርጉ ግን ጀስት ገስ በማድረግና ማርኬቱ ቡሊሽ ሊያደርግ ይችላል ቤሪሽ ሊያደርግ ይችላል የሚለውን ነገር በገስ የምትሰሩ ከሆነ ውሃ ነው የሚበላችሁ። እንደኔ ፎሬክስ ትሬዲንግ ላይ ግቡ ብዬ አልመክራችሁም። እኔ ፐርሰናሊ ገብቼበት ምሰራው ፊልድ ስላልሆነ ማለት ነው። ምክንያቱም ያንን ነገር ልስራ ብል አሁን ላይ የምሰራቸው ነገሮች ሁሉ ትቼ ነው ወደዛ መገባውና I don't want to do that። ኦልሞስት ከ4 ዓመታት በላይ ሌሎች ስራዎች ላይ ስሰራ ስለነበር እንደ አዲስ ፍሮም ስክራች ያንን ነገር መስራት ስለማልፈልግ እዛ ነገር ውስጥ መግባት አልፈልግም። ግን ፎሬክስ ትሬዲንግ ብዙ ሰዎችን ህይወት የቀየረ ነው አይተነዋል። እንዲሁም ደግሞ ብዙ ሰዎችም በዛው ልክ ከስረዋልና ኮርስ መግዛትና የተለያዩ ነገሮችን ማድረግ ሌላ ነገር ነው። ግን ፎሬክስ ትሬድ ማድረግ የምትፈልጉ ሰዎች ግን በደንብ በተለይ ፍሪ ሪሶርሶች አሉ ዩቲዩብ ላይም ሊሆን ይችላል በነፃ የምታገኟቸውም ኮርሶች ይኖራሉ። እነሱን ወስዳችሁ ማርኬቱን ቴስት እያደረጋችሁ መስራት ትችላላችሁ። ኢት ዲፔንድስ ኦን ዩ። ሶ አራተኛው ደግሞ ሴልስ ኤንድ ማርኬቲንግ ነው። ሴልስ ኤንድ ማርኬቲንግ እንግዲህ ላይክ ብዙ ሰዎች ማርኬቲንግ ገባው ምናምን ሲሉ እንሰማለን። በተለይ አሁን ላይ 12 ጨርሳችሁም ሊሆን ይችላል ሴልስና ማርኬቲንግ የመግባት ሀሳብ ሊኖራችሁ ይችላል። ሴልስ ኤንድ ማርኬቲንግ በጣም ሂዩጅ የሆነ ኢንዱስትሪ ነው። ሴልስ በራሱ ሌላ ነገር ነው፣ ማርኬቲንግ በራሱ ሌላ ነገር ነውና ሁለቱ ነገሮች በጣም ኢሴንሻል ናቸው። ይሄ ስኪል አላችሁ ማለት ላይክ ኤቭሪ ነገር በተለይ አሁን ሪል ስቴት ላይ የምትሰሩ ሰዎች ታውቁታላችሁ ምን ያህል ጠቀሜታ እንዳለው። ምክንያቱም ሴልስ ላይ የሚሰራ ሰው በደንብ ላይክ በተለይ ሪል ስቴት ላይ ከሆነ በደንብ ገቢ ያገኛል። ሴልሱን ማከናወን በራሱ ግን ኢት ኒድስ ስኪል እና ያ ስኪል ደግሞ ብዙ ሰዎች የላቸውም እና ላይክ መማሩን ነው እንጂ አክቹአሊ ፕራክቲስ አድርገውት ከረንትሊ ኢትዮጵያ ውስጥ ያ ሰው ምን ይፈልጋል ምን መግዛት ይችላል እና አቅሙ ምንድነው ኤቭሪቲንግ በጣም ኢን ዲቴይል የሆነ እውቀትና ልምድ ያለው ሰው ትንሽ ነው። ረጅም ጊዜ የሰራችሁ ሰዎች ልትኖሩ ትችላላችሁ እናንተ ማለት ሳይሆን፣ ነገር ግን አብዛኞቹ ሰዎች ሴልስ ኤንድ ማርኬቲንግ ከተማሩ በኋላ ስራ ነው የሚፈልጉት እንጂ ማርኬቱን ቴስት ወደ ማድረግና ኢን ዲቴይል ሪሰርች ወደ ማድረግ አይሄዱም። ሴልስ ላይ እንግዲህ ዋነኞቹ ነገሮች ኮሚኒኬሽን ነው፣ ኔጎሺዬሽን፣ እንዲሁም ኦብጀክሽን ሃንድሊንግ እንዲሁም ደግሞ ዲሎችን ክሎዝ ማድረግ ነውና እነዚህ ነገሮች ለማድረግ ኢት ኒድስ ስኪል። ያ ስኪል አላችሁ ማለት የትኛውም መስሪያ ቤት ሄዳችሁ በቀላሉ ጆይን አድርጋችሁ መስራት ትችላላችሁ። በትንሽ ጊዜ ውስጥ መላመድ ትችላላችሁ ማለት ነውና ሴልስ ኤንድ ማርኬቲንግ ላይክ እንደ ኮምፒውተር ሳይንስ ነው። ኮምፒውተር ሳይንስ ኢትዮጵያ ውስጥም ሆናችሁ ውጭ ሀገርም ሄዳችሁ መስራት የምትችሉት አይነት ፊልድ ነው። ኮዲንግም the same thing፣ ሴልስ ኤንድ ማርኬቲንግም the same thing ነው። የሚለያየው የዲሞግራፊክሱ የሰዎቹ አኗኗራቸው ምን ይፈልጋሉ የሚለውን ነገር ትንሽ ማጥናት ነው እንጂ ኮንሰፕቱና የሰው ቢሄቪየራልና ሳይኮሎጂካል ነገሩን አብዛኛው ነገር የምታውቁት ከሆነ በደንብ ብዙ ነገሮችን መስራት ትችላላችሁና ሴልስ ኤንድ ማርኬቲንግ በጣም ወሳኝ የሆነ ስኪል ነው። እናንተም በዚህ ክረምት መማር ትችላላችሁ። ባይ ዘ ዌይ የተለያዩ ኮርሶችም አሉ ዩቲዩብ ላይም ሰርች ያደርጋችሁ መማር ትችላላችሁ። ዋንስ ያንን ነገር ማስተር ካደረጋችሁ በኋላ ግን የተለያዩ ድርጅቶች ጋር ሄዳችሁ ፒች ማድረግ ነው። እኔ በዚህ ጊዜ ውስጥ አሁን ከረንትሊ እናንተ 100 ሰዎችን እያገኛችሁ ነው። እኔ ደግሞ 150 200 እና ኢቨን 300 ከስተመሮችን በአንድ ወር ውስጥ እንድታመጡ ማድረግ እችላለሁ ካላችሁ እነዛ መስሪያ ቤት ውስጥ ጥሩ ለውጥ የምታመጡ ከሆነ በጣም ተፈላጊ ትሆናላችሁ ማለት ነውና ሴልስ ኤንድ ማርኬቲንግም የሚገርም ስኪል ነው። በተለይ ጎበዝ ከሆናችሁ ማውራት ላይ ኮሚኒኬሽን ላይ ሪሰርች ቁጭ ብላችሁ ሪሰርች መስራት የምትችሉ ከሆነ የሰዎችን ቢሄቪየር እና ሳይኮሎጂካል ነገሮችን በደንብ መረዳት የምትችሉ ሰዎች ይሄ ፊልድ ለእናንተ ይሆናል ማለት ነው። በዚህ ክረምትም መማር የምትችሉት አንደኛው ስኪል ነው ማለት ነው። አምስተኛው ዲጂታል ማርኬቲንግ ነው። እንግዲህ ዲጂታል ማርኬቲንግ አሁን ላይ በጣም ብዙ ሰዎች እየሰሩበት ያለ ፊልድ ነው። በዛውም ልክ ደግሞ ምንም የማያውቁ ሰዎች አሉ። ዲጂታል ማርኬቲንግ ምንድነው ምን ማለት ነው ሲባል እሰማለሁ የሚሉ በጣም ብዙ ሰዎች አሉ። በዲጂታል ማርኬቲንግ እንግዲህ እኛ ኦልሞስት 3 አመት ይሆነናል መስራት ከጀመርን። በደንብ ስኬል ማድረግ እንችላለን፣ ብዙ ነገሮችን መስራት እንችላለን። ዲጂታል ማርኬቲንግ ራሱን የቻለ ትልቅ ፊልድ ነው። ወደዚህ የገባውበት ምክንያት ደግሞ ኮምፒውተር ሳይንስ ነበረ መማረው። ከዛ በኋላ ወደ ሶሻል ሚዲያው በመመጣበት ሰዓትና ስለ ሶሻል ሚዲያ በደንብ እየተረዳው ስመጣ ሶሻል ሚዲያ ላይ ማርኬት ማድረግ እንደሚቻል ሲገባኝ ዲጂታል ዓለሙንና ማርኬቲንጉን አንድ ላይ የሚያስተሳስርልኝን አንድ ፊልድ አገኘው which is digital marketing. so this is the one for me ብዬ ጆይን አደረኩት ማለት ነው። ኦልሞስት ብዙ ነገሮችን ማግኘት ችያለሁ በዲጂታል ማርኬቲንግ። በጣም ብዙ ስራዎችን መስራት ችያለሁ። ብዙ
እውቀቶችን ማግኘት ይችላል። የተለያዩ ቢዝነሶች ጋር የመገናኘት እድልን ፈጥሮልኛል ማለት ነውና ዲጂታል ማርኬቲንግ ላይክ በጣም ኢንተረስቲንግ የሆነ ፊልድ ነው። ለመማር ፕራክቲስ ማድረግ ያስፈልጋል። የተለያዩ ኢንፎርሜሽኖችን ጋዘር አድርጋችሁ መጀመሪያ ማወቅ ያስፈልጋል። አንዳንድ ሰዎች አሁን በተለይ ዲጂታል ማርኬቲንግ እንሰራለን ብለው ቀጥታ የሚገቡ ሰዎች አሉና እዛ ውስጥ የምትገቡ ከሆነ ላይክ አሁን ላይ ከረንትሊ ቪዲዮ ፕሮዳክሽን እና ግራፊክ ዲዛይን ፖስቶችን ምናምን በመስራት እየተሰራ ያለበት ማርኬት ላይ ነን አሁን ያለ ነው። ዲጂታል ማርኬቲንግ እንሰራለን ይላሉ፣ ግን የሚሰሩት ሶሻል ሚዲያ ማርኬቲንግ ነው። ነገር ግን ዲጂታል ማርኬቲንግ በጣም ሰፊ ነው። ኢሜል ማርኬቲንግ አለ፣ ሶሻል ሚዲያ ማርኬቲንግ አለ፣ ራሱን የቻለ ሶሻል ሚዲያ ስትራቴጂዎችን ክሬት ማድረግ አለ፣ ኮንተንት ስትራቴጂዎችን ማውጣት አለ፣ KPI ምናምን በጣም ብዙ ነገሮች አሉ በውስጡ። ሶ ያንን ነገር ራሱን ችሎ በደንብ ላይክ ኮር የሆነ ኖሌጁን ማግኘት አንድ ነገር ነው። እሱን በደንብ አውቃችሁት በምትገቡ ሰዓት ወደ ማርኬቱ ብዙ ኢንድለስ ኦፖርቹኒቲዎችን ታገኛላችሁ፣ ብዙ ገንዘቦችን መስራት ትችላላችሁ። ሶ ዲጂታል ማርኬቲንግ ገና ያልተነካበት ቢዝነስ ነው። አሁን ብዙ ሰዎች እያወቁትና እየገቡበት ያለ ቢዝነስ ነው። አሁን ላይ ያሉ ቢዝነሶችም ደግሞ ዲጂታሊ ፕሬዘንስ ስለሚፈልጉ ዲጂታል ማርኬቲንግ ኤጀንሲዎችን ሪች አውት እያደረጉ ይገኛሉ ማለት ነውና እዚህ ላይም ደግሞ መስራት የምትፈልጉ ሰዎች ምን ያስፈልጋል ካላችሁኝ፣ አንደኛ እውቀት ያስፈልጋችኋል። ሁለተኛ ቪዲዮ ፕሮዳክሽን፣ የዲዛይን ፖስት እንዲሁም ደግሞ የተለያዩ በውስጡ ብዙ ስኪሎች ሴት ያደረገ ስለሆነ እነዛ ስኪሎች ሊያስፈልጓችሁ ይችላሉ እንደ ጀማሪ ማለት ነው። ምክንያቱም ጀማሪ ሆናችሁ ሰዎችን ሃይር ለማድረግ በጀቱ ላይኖራችሁ ስለሚችል እነዚህ ነገሮች እናንተ አትሰማው መስራት መቻል አለባችሁ። በጀቱ ካላችሁና ገንዘቡ ካላችሁ እነዚህን ስኪሎች ትታችሁ ሰዎችን ሃይር አድርጋችሁ ወይም ደግሞ ያንን ስራ አውትሶርስ አድርጋችሁ መስራት ትችላላችሁ። ሶስተኛው ደግሞ ክላይንት አኩዊዚሽን ነው። ክላይንቶች ጋር ሄዳችሁ ማሳመን መቻልና ክላይንትን በደንብ የሚፈልገውን ነገር መስጠት፣ ይሄም ትልቁ ስኪል ነው። ያ ከሌለ ስራው አይገኝም። ስራው ካልመጣ ደግሞ አውትሶርስ አታረጉም፣ ኦልሞስት ዜሮ ትገባላችሁ ማለት ነው። እነዚህ ነገሮች ኮንሲደር አድርጋችሁ ግን ስራው የምትሰሩ ከሆነ በደንብ ብዙ ገንዘቦችን መስራት የምትችሉበት ፊልድ ነው ማለት ነው። የመጨረሻው ደግሞ ስድስተኛው ግራፊክ ዲዛይን ነው። ግራፊክ ዲዛይን እንግዲህ ብዙ ጊዜ ሲባል ነበር፣ ስቲል አሁንም ብዙ ነገር መሰራት ይችላል። ግራፊክ ዲዛይን ብቻ ሳይሆን UI UX ራሱ በጣም ብዙ ሰዎች እየሰራችሁት ያልሆነው ነገር እና ከዌብሳይት ዴቨሎፕመንት ጋር አንድ ላይ ኮምባይንድ የሆነ ነገር ስለሆነ ማለት ነው። UI UX ማለት ዩዘር ኢንተርፌስ እና ዩዘር ኤክስፒሪየንስ ነው። UIዎችን ወይም ደግሞ የዌብሳይት ሊሆን ይችላል፣ የሞባይል አፕ ሊሆን ይችላል። እነሱን ዲዛይን ማድረግ በራሱ ራሱን የቻለ ስራ ነው። ውጭ ሀገር ላይ ብትሄዱ ራሱን የቻለ ፊልድ ነው። ራሱን የቻለ ዲፓርትመንት አለ። ራሱን የቻለ ሰው አሳይን ተደርጎ የሚሰራ ስራ ነውና ያም ስኪል ያስፈልገዋል። ያንን ስኪል ይዛችሁ ነው እንደዚህ አይነት ስራዎች የምትሰሩት። ይህም ደግሞ ከግራፊክ ዲዛይን ጋር አንድ ላይ መሄድ የሚችል ነገር ስለሆነ ከዲዛይን እና ከክሬቲቭ ጋር የተገናኘ ነገር ስለሆነ ያንንም አንድ ላይ መስራት ትችላላችሁ። ግራፊክ ዲዛይን ምንም ልላችሁ አልችልም። አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ለማታውቁት ግን የተለያዩ ሎጎ ብራንዲንጎችን፣ ፍላየር፣ ብሮሸር፣ ሶሻል ሚዲያ ፖስቶችን፣ ኢቨን የዩቲዩብ ተምኔል መስራት ራሱን የቻለ ክሬቲቪቲ ይጠይቃልና እነዚህን ሁሉ ስራዎችን በአንድ ላይ የያዘ ፊልድ ግራፊክ ዲዛይን ነው። ግራፊክ ዲዛይን ብትማሩት በጣም ቆንጆ ፊልድ ነው። ይሄም ደግሞ እንደ ቪዲዮ ኤዲቲንግ ቁጭ ብላችሁ መማርና ፔሸንሱ ያስፈልጋችኋል። ያንን በማድረግ የተለያዩ ስራዎችን መስራት ትችላላችሁ። በጣም ጎበዝ የሆኑ ግራፊክ ዲዛይነሮች አሉ። ከረንትሊ ደግሞ ዩቲዩብ ላይ ብዙ ሰዎች እየመጡ ስለሆነ የዩቲዩብ ተምኔሎችን የምትሰሩ ከሆነ በደንብ ገንዘብ መስራት ትችላላችሁ። ምክንያቱም ዩቲዩብ የሚቆም ነገር አይደለም። አሁን ለምሳሌ እኔ ዩቲዩብ መስራት ከጀመርኩኝ ገንዘብ ጀነሬት ስለሚያደርግልኝ ብቻ ቁጭ ብዬ መሰራ ከሆነ ያ ሰው ተምኔል ያስፈልገዋልና ለዛ ሰው ተምኔል መስራት ትችላላችሁ። ስለዚህ እነዚህ 6 ስኪል ሴቶች በዚህ ክረምት ብትማሯቸው ለእናንተ ይጠቅማሉ ብዬ ያመጣቸው ናቸው። እናንተም ከነዚህ ውስጥ ደግሞ ከእናንተ ጋር የሚሄደውን አንዱን መርጣችሁ መማር ትችላላችሁ። እኔ ያልጠቀስኳቸው በጣም ብዙ ስኪሎች እንዳሉ አይ ነው። እስቲ እናንተም ደግሞ የትኛው ስኪል ተመቻችሁ? የትኛውን ስኪል እየተማራችሁ ነው? የትኛውን ስኪል ለመማር አስባችኋል? ይህንን ክረምት ምን በማድረግ ለማሳለፍ አስባችኋል? ኮሜንት ሴክሽን ላይ ጻፉልኝ። እንደ ሁልጊዜው ይሄ ቪዲዮ ከተመቻችሁ ላይክ፣ ከወደዳችሁት ደግሞ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። በሌላ ቪዲዮ እስክንገናኝ ባይ።